በጣም ብዙ አልኩ እኮ አሁን ከካሜራ ጀርባ ተቀልፋታለሁ። ይሄ ነው አይደለም አልቅሻለሁ እያልኩ አሁን ቪዲዮ ስሰራ በቃ በመሃል በቃ ቴንሽን ሆነና ተወው አልሰራም። በቃ ለምንድን ነው እንደዚህ የምሰቃየው? ለምንድን ነው የሚመቱኝ? ምን ባደረኩኝ? ባቀፍኩ ስቄ ነው እኮ የሚሄደው አይደለ? ስለዚህ አይደለም የሚሄደው በቃ ምናምን ጓደኞቼ በጣም ነው የምወዳቸው። በዚህ አጋጣሚ ከጎን ሄዳላችሁ በሙሉ እናንተ ባትኖሩ ይሄንን ስራ አልሰራም። እውነት ጓደኞቼ በቃ እንጂ በጣም እንትን አለ ጓደኞች ስታነሺ ቫይራል ከወጡ ሰዎች መካከል አብራችሁ የሰራችሁ ነው ምናምን እንዴት ነው? ከዚህ በፊትም ትውውቅ ነበራችሁ ከፊዮና ጋር? ከፊዮና ጋር ትውውቃለን። ሞራ አሁን እሷ ወጣችና አብረን መስራት ምናምን ጀመርን እንጂ ከዛ በፊት ነው የምንተዋወቀው። ግን እሷም ከበር ታደርገኛለች፣ ትቀርጸኛለች ምናምን ሳሰለች። ከወንድ ደግሞ ቢሹ ረዴት ደግሞ ኑንዬ በጣም ታሰኛለች። ኦኬ በጣም ነው መወዳት። ብቻ እየሰራን ነው አብረን እድገት እየመጣ ነው አብረን ስትሆን ደግሞ እድገት ይኖራል። ትሰራለህ ምናምን ቲክቶክ በጣም ደስ የሚለኝ ነገር ካነሳሽው በጣም ቲም ወርክ አለ ሞራውን እና በመጨረሻ ማንሳት የምትፈልጊው ለህዝብ የምታስተላልፊው? በመጀመሪያ እናቴን ከማመስገን ልጀምር። እናቴን በጣም ነው የማመሰግነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ቅዱስ ገብርኤል አባቴ በጣም ነው የምወድህ። እናንተ ናችሁ እዚህ ያደረሳችሁኝ። በጣም ነው የምወድሽ እናቴ፣ በጣም ቃል የለኝም። አፈቅርሻለሁ እና ጓደኞቼን በጣም ነው የምወዳችሁ። እውነት እናንተ እዚህ እንድደርስ በጣም ረድታችሁኛል። በጣም ቴንኪዩ፣ አመሰግናለሁ። እወዳችኋለሁ። ማስተላለፍ የምፈልገው ነገር ደግሞ ሰው ኔጌቲቭ ነው ያንተን ኔጌቲቭ ነው የሚያየውና ጥሩ ጎንህን አያይም። እናንተ ብታርፉ ይሻላችኋል። መጥቼ አቅፋቸዋለሁ እኔ እንኳን አንድ ቀን ስትሰድቡኝ ብደርስባችሁ ባርፋችሁ ለነገር እና ማስተላለፍ የምፈልገው ይሄን ነው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ያው ዛሬም የመጣሁት እንግዲህ አስቸግራችሁ ነው። ልፋታችሁን እያየሁ ነው። እየተቸገራችሁልኝ ነው። ያሰለቻላ በጣም ያሰለቻለኝ ነው። ይቅርታ በጣም ጋይስ። እንግዲህ ምንም ማድረግ አልችልም። ዛሬ እንግዲህ የመጣሁት ምንድነው 4 ቪዲዮ ወርዶብኛል 3ኛው አካውንቴ ላይ ማለት ነውና ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ያሉት በቦት ነው። ቦት ማለት ተከፍሎ ነው ቦት ላይ ሪፖርት ማድረግ የሚቻለው። ይሄ ሰው ምናምን አይደለም ሪፖርት የሚያደርገው ቦት ነው። እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ፣ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን የምትቆሙ ብዙ ሴቶችም እያየሁ ነው። እነ ጆርዲ በጣም አመሰግናለሁ። እነ ዶክተር ቤዛ፣ እነ ሶፊ በጣም አመሰግናለሁ። ከጎን የሆናችሁ ብዙ ሴቶች አላችሁና ወንዶችም አላችሁ እና ሁላችሁንም በጣም አድርጌ ነው የማመሰግነው። ወዳችኋለሁ። እግዚአብሔር ያክብርልኝ። ያ ተስፋ እንዳንቆርጥ ኔቨር ጊቭ አፕ። ወደፊት ተስፋ አንቆርጥም። ጌምም እጮታለሁ፣ ገባለሁ። ዛሬ እንጮታለን። ያ አመሰግናለሁ በጣም ቴንክ ዩ ጋይስ። ምንድነው ቀጥላጋል ብልጽግና ያው ነው አገዛዙ፣ ያው ስርዓቱ ንጹሃንን መጨፍጨፍ፣ ከመጨፍጨፉን ባሻገር አሰቃቂ ሁኔታ ላይ ነው አሁን እየገደላቸው ያለ። ምላስ መቁረጥ፣ ጆሮ መቁረጥ፣ ብልት መቁረጥ እኛ አካባቢ ላይ እየተካሄደ ያያየን ያለ። የት አካባቢ ነው? ጎጃም አማራ ክልል ጎጃም ውስጥ። ጎጃም ምን አካባቢ? ሰከላ ወረዳ። ከዛ ፋኖ የለም? ፋኖ የምትሉት የለም? የዘመነ ኃይል አለ እና ታዲያ ከተማው ውስጥ ላይ ነው። የአብይ ጦር ጆሮን እስከሚቆርጥ ምላስ እስከሚቆርጥ አማራ ፋኖ ምን ይሰራል? አይደለም ያማ ፋኖ የተቆጣጠረ ራሱን ከተማ አለ። ፋኖ ምን ይሰራል? ፋኖ 70 ሺህ ጦር አለን ብለዋል ለዘመነ ካሴ። 70 ሺህ ጦር ማለት የመንግስት ጦር ማለት ነው። ምን ይሰራል የ70 ሺህ ጦር ጎጃም ውስጥ? እንደማመጥ ምን አለ መሰለ፣ አሁን ለምሳሌ ፋኖ የተቀመጠበት ጥያቄ በጥያቄ ነው የምጠይቅህ። ፋኖ አለ ብለህ ታምናለህ? የለም። ይሄን ብቻ ጥያቄ 100% አለ ካለ ታዲያ ለምንድን ነው የአብይን ጦር መግጠም ያልቻለው? እየገጠመማ እየተፋለመ ነው የሚገኘው።
ምን ሲያረጋ አየን? ምንም ሲያረጋ አላየንም። ምርኮኛ ሲቀልብ ነው ያየን እንጂ ቆይ የአብይን ጦር ሲረሽን አላየንም። ምርኮኛ ግን ገበሬውን እያስቸገረ አብሉ እያለ ሲያበላ ያየን። ይሄ ትግል ነው ወይ? በትግል ተቆረጠ ለምን ምላሱን አትቆርጡትም ነው ጥያቄያችን። የአብይ ጦር ሲማረክ ለምን ምላሱን አልተቆረጠም? ለዛው ነው ወስላው ያልከኝ ነው አብይ ነው እያልከኝ ነው። ምላስ ከተቆረጠ ለምን ፋኖ ምላስ አይቆርጥም? የአብይን ጦር ማርኮታል እያሳየን እንደ በግ እየነዳ ለምን ምላሳቸውን በሙሉ አልቆረጣቸውም? እነዚያ ኦሮሞች ሞጣ ትክክል። ነገር ግን ምን አለ መሰለህ ምናልባት አማራ የምታውቀው ነው ከሌሎች የተለየ በአስተሳሰብ የበላይነት ነው። አንቀበልም። አሁን ጦርነት የገጠምነው የማሸነፍና የመሸነፍ ነው። አሁን እያየን ያለ ነው። እውነት አብይ ምላስ እየቆረጠ ከሆነ የአብይ ጦር ፋኖ ደግሞ ለእናንተ እንታገላለን ብሎ የወጣው እንደ በግ እየነዳው እያሳየን ነው። ለምን በቀል አልፈጸመበትም? ለምን ምላሱን አልቆረጠም? የአማራ ምላስ የበግ ምላስ ነው? የኦሮሞዎች ምላስ የወርቅ ምላስ ነው? አንተንም ጠይቅ። የጎጃም ፋኖ ነው ምናምን እሺን ጥያቄ መልስ። የኦሮሞዎች ምላስ የተለየ ምላስ ነው? ወርቅ ነው? የእግዚአብሔር ምላስ ነው? የአማራ ገበሬ ምላስ ሲሆን ግን ችግር የለውም ይቆርጡታል። የጎጃም ፋኖ ደግሞ ከማረከ በኋላ ስጋ ይቀልባል፣ እንጀራ ያቀርባል፣ ጠላ ያቀርባል፣ እስክስታ ያስመታል። ይሄንን አሁን አንተ ይሄን ሳተጅ አብይ ገደለ ብሎ መምጣቱ እዚህ ጋር ምን ዋጋ አለው? ፋኖን ዘመነን ካልተቸህ፣ አስረስን ካልተቸህ፣ ማርሸት የሚባሉትን ካላጋለት ካልተቸህ፣ ሶስት ሰዎችን እያሽሞነሞን 3 ሚሊዮን ጎጃሜ እያለቀ አሁን እንዳልከው ትክክል ነው እኮ እያለቀ አይደለም ወይ? እኔም እኮ ያንተ ሐሳብ ነው የምጋራው። ህዝቡ እያለቀ ነው። ፋኖ የሚባለው ደግሞ ማርኮ እንደ በግ ይነዳል። ምላስ ተቆርጧል ካልከኝ ያ የአብይ ጦር ምላሱ አለ ባንገቱ ነው መቆረጥ ያለበት። የአብይ ጦር ደግሞ ብቻ አይደለም ድሮ የሰፈረ ወለጋ ላይ ትግሬ ነው። ለዚህ ነው የማይገሉት እነዘመነ ኃይል የማይገሉት ማርከው የማይገሉ እነምር የሚባሉ ከወያኔ ጋር ስለሚሰሩ ወለጋ ላይ ከኦሮሞች ጋር የሰፈረ ድሮ ጥንት ያለ ትግሬ ነው እየመጣ ያለ። ያ ነው አማራን የሚቆርጠው። ከነዘመነ ጎንም ሆኖ የታገሉ መስለው ይገሉናል። ከአብይ ጦር ጋር ደግሞ ተቀላቅለው መጥቶ